ከምዝገባ ጀምሮ አሳውቆ ክፍያ ይፈጽማል። ክፍያ ከፈጸመ በኋላ ደግሞ ዶክመንት የማድረግ ወይም ክሊር የማድረግ ሂደቶችን ይከተላል። በመክፈያ ጊዜ ውስጥ ያልተከፈለ ታክስ ወደ ዕዳነት ተቀይሯል ወይም ደግሞ የመክፈያ ጊዜው አልፏል ማለት ነው። ሁለተኛው የግብር ዘመንም ሲመጣ ጫናዎችን ይዞበት ስለሚመጣ ከ60 ቀን በኋላ ቢመጣ ክፍያ ስምምነት እንኳን ቢጠይቀን ዋስትና እንጠይቀዋል። ግብር በወቅቱ ባለመክፈል ዕዳ ደግሞ ወለድም ቅጣትም እያለ እየተጨመረ ይመጣልና ጫናዎችም ጨምሮ ይመጣበታል። ወደ ክፍያ ስርዓት ልምጣ ቢል እንኳን ወይም ደግሞ ወደ ክፍያ ስምምነት ልምጣ ቢል ዋስትና እንጠይቀዋል። ስለዚህ ቅድሚያ በመመሪያው መሰረት 25% ከከፈለ በኋላ ቀሪ ለሚፈለግበት 75% የባንክ ወይም ደግሞ የንብረት ዋስትና አምጣ እንለዋለን ማለት ነው። ሰላም ተመልካቾቻችን፣ ታክስ ቶክ ፖድካስታችን ላይ ነው የምንገኘው። ታክስ ቶክ ፖድካስታችን ዛሬም እንደተለመደው በሰዓቱ ተገኝቷል። ለዛሬም አንድ ርዕሰ ጉዳይ ከአንድ እንግዳ ጋር ይዤላችሁ መጥቻለሁ። የዕለቱ ተረኛ አዘጋጅ ህይወት ከበደ ነኝ። ዛሬ የምንነጋገረው ስለ ታክስ ዕዳ ነው። ታክስ ዕዳ ነው እንዴ? ታክስ ዕዳ ማለት ምን ማለት ነው? ታክስ እንዴት ነው ዕዳ የሚሆነው? የታክስ ዕዳ የሚፈጠረው እንዴት ነው? የታክስ ዕዳንስ እንዴት መቆጣጠር እንችላለን? ይህን የሚያብራሩልን የታክስ ዕዳ አስተዳደር ዳይሬክተር አቶ ቢራራ ልጥገብ ከኔ ጋር አሉ። አቶ ቢራራ ወደ ስቱዲዮአችን እንኳን ደህና መጣህ። በጣም አመሰግናለሁ። የእንግዳ አድርጋችሁ ስለጋበዛችሁኝ እኔም በጣም አመሰግናለሁ። ቀጣዮቹን ደቂቃዎች እንግዲህ ስለ ታክስ ዕዳ እየተወያየን ነው የምንቆየው። የታክስ ዕዳ ምንድን ነው? ታክስ ዕዳ የሚሆነውስ መቼ ነው? አመሰግናለሁ። ያው አንቺን በመግቢያሽ ላይ ለመግለጽ እንደሞከርሽው ታክስ እንግዲህ ያው ዕዳ አይደለም። ምክንያቱም ታክስ ለሀገር የሚከፈል ግዴታ ስለሆነ በመርህ ደረጃ ዕዳ አይደለም። ዕዳ የሚሆነው መቼ ነው? እንግዲህ ያው አንድ ታክስ በመክፈያ ጊዜው ውስጥ ካልተከፈለ እና የመክፈያ ጊዜው ካለፈ እሱ ግን ዕዳ ይሆናል ማለት ነው። ስለዚህ በመክፈያ ጊዜው እያንዳንዱ ታክስ የሚከፈልበት ጊዜ በሕጉ ላይ በግልጽ የተቀመጠ አለ። ስለዚህ እሱን መነሻ ተደርጎ በዛ መሰረት በተለይ ታክስ ከፋዮች በመክፈያ ጊዜው ውስጥ ካልከፈሉት ወደ ዕዳነት ይቀየራል ማለት ነው። የታክስ ዕዳን ለመሰብሰብ የህግ ማዕቀፎች አሉት? ያው እንግዲህ ያው ታክስ የሚሰበሰበው በህግ ነው። ስለዚህ ያንዳንዱ ታክስ በተለይ ያንዳንዱ ታክስ አይነት የምንላቸው የሚሰበሰቡበት ራሱን የቻለ ህግ አለው። ለምሳሌ አሁን እኛ እንደ ታክስ ባለስልጣን ታክስን የምንሰበስብበት ዋናው የታክስ አስተዳደር አዋጅ ቁጥር 983 2008 የሚባል አለው። እሱን መነሻ ተደርጎ ደግሞ ሌሎች ምሳሌ የተጨማሪ እሴት ታክስ አዋጅ አለ፣ የኤክሳይዝ ታክስ አዋጅ አለ፣ የገቢ ግብር አዋጅ አለ። እነዚህ ሁሉ መሰረት ተደርጎ እነዚህ እንግዲህ እያንዳንዱ አዋጅ ታክሶች የሚጣሉበት ታክሱ እንዴት ነው የሚጣለው የሚለውን የሚገልጹ ናቸው። በእነዚህ በተለያዩ አዋጆች ደግሞ የተጣለውን ታክስ የምናስተዳድርበትና የምንሰበስብበት ደግሞ ዋናው ትልቁ አዋጃችን ቅድም እንዳልኩሽ የታክስ አስተዳደር አዋጅ የሚባለው ነው። እንግዲህ እነዚህን አዋጆች ደግሞ ታሳቢ ተደርጎ አዋጁን ለማስፈጸም በዋናነት ደግሞ ከእያንዳንዱ ስራ ጋር የሚያያዝ ያፈጻጸም መመሪያዎችና ከዚሁ ጋር የተያያዙ ሰርኩላሮች ወጥተው በዛ መሰረት ታክስን የምንሰበስብበት ስርዓት ነው ያለው ማለት ነው። በንግድ ስርዓት ውስጥ ያለ ወይም በንግድ ስራ ላይ ያለ ግለሰብ የሚሆን ድርጅት ከምዝገባ ጀምሮ አሳውቆ ክፍያ ይፈጽማል። ክፍያ ከፈጸመ በኋላ ደግሞ ዶክመንት የማድረግ ወይም ክሊር የማድረግ ሂደቶችን ይከተላል። እስከ አመቱ ፍጻሜ ድረስ ያለው ሂደት ይሄን ይመስለኛልና ምዝገባ ያካሄደ አንድ ግብር ከፋይ በንግድ ሲስተም ውስጥ እስካለ ድረስ ግብሩን አሳውቆ ከፍሎ ክሊር ካረገ ታክስ ዕዳ የሚፈጠርባቸው ምክንያቶች ምንድን ናቸው? ቅድም በመግቢያ ላይ ለማንሳት እንደሞከርኩት እንግዲህ እያንዳንዱ ታክስ አይነት በእያንዳንዱ ታክስ አዋጅ መሰረት የማሳወቂያና የመክፈያ ጊዜ አለው። ስለዚህ እሱን መነሻ በማድረግ እያንዳንዱ ታክስ ታይፕ ወይም ደግሞ የንግዱ ማህበረሰብ ታክሱን ሂሳቡን ይዞ ማሳወቅ ግዴታ አለበት። ስለዚህ በዛ በማሳወቂያ ጊዜ ውስጥ ካልተከፈለ ነው ወደ ዕዳነት የሚቀየረው ማለት ነው። ስለዚህ እኛም ባለን አሰራር መሰረት እያንዳንዱ ታክስ ከፋይ በተሰጠው የመክፈያ ጊዜ ውስጥ ታክሱን ከፍሎ ካላሳወቀ ምንድነው የምናደርገው? ሂሳቡን እንመረምርና በዛ መሰረት በልዩነት የሚፈለግበትን ታክስ
ይህን ያህል አለ ብለን እዳ ፈጥረን እንጠይቀዋለን ማለት ነው። ስለዚህ ቅድም ለመግለጽ እንደሞከርኩት በመክፈያ ጊዜ ውስጥ ያልተከፈለ ታክስ ወደ እዳነት ተቀይሯል ወይም ደግሞ የመክፈያ ጊዜው አልፏል ማለት ነው። ስለዚህ እሱን መነሻ ተደርጎ እዳው ይፈጠራል። አዋጁ ላይ ቅድም በገለጽኳቸው አዋጆች መነሻ ተደርጎ የእዳ ደግሞ እንዲሰበሰብ ክትትል የምናደርግበት ስርዓት ነው ያለው። ቀድሞ ያልተከፈለ ታክስ ነው እዳ የሚሆነው ወይስ ቅጣቶችንም ያካትታል? እዚህ ላይ እንግዲህ ይሄ ምንድነው ያው በመጀመሪያ ደረጃ ታክሱ ነው መከፈል ያለበት። ስለዚህ ታክሱ ካልተከፈለ ታክሱ በመክፈያ ጊዜው ባለመከፈሉ ደግሞ ይዟቸው የሚመጡ ሌሎች ቅጣቶች አሉ ማለት ነው። አዎ ስለዚህ አንደኛ ያው ገንዘቡ በመክፈያ ጊዜው ስላልተከፈለ አንደኛ ወለድ ካልኩሌት ይደረግበታል ግብር ከፋዩ ላይ። በተመሳሳይ ደግሞ ያንን ታክስ በወቅቱ አሳውቆ ባለመክፈሉ ደግሞ ቅጣቶችም ይቀጣል ማለት ነው። ስለዚህ እዳ ስንል ፍሬ ግብሩም ዋናውን ታክስ ማለት ነው ወለድንና አስተዳደራዊ ቅጣቶችን ይጨምራል ማለት ነው። የታክስ እዳቸውን ግብር ከፋዮች እዳ ሲኖርባቸው የታክስ እዳቸውን እንዴት ነው ማስተዳደር ያለባቸው? ምናልባት ከተቋምም ከኛ ተቋምም ይሄንን ለማስተዳደር የሚደረግላቸው እገዛዎች ካሉ እነሱንም አብረህ ታነሳለህ። እንግዲህ አጠቃላይ በሀገር ደረጃ የምንከተለው በፈቃደኝነት ላይ የተመሰረተ የታክስ አሰባሰብ ስርዓት ነው የምንከተለው። ያ ማለት ግብር ከፋዩ ወይም ደግሞ የንግዱ ማህበረሰብ የሚሰራውን ስራ ሂሳቡን ሪከርድ አድርጎ የሚፈለግበትን ታክስ በራሱ አሳውቆ እንዲከፍል ነው ዋናውና ትልቁ መርህ ማለት ነው። ከዚህ ባለፈ እንግዲህ ለኛም በቅድም በገለጽኳቸው አዋጆች በተሰጠን ስልጣን መሰረት ግብር ከፋዩ በመክፈያ ጊዜው ውስጥ ወይም ደግሞ የራሱን ታክስ አሳውቆ በማይከፍልበት ጊዜ ሂሳቡን መርምረን በልዩነት ታክስ እንጠይቀዋለን ማለት ነው። እዳ ይሆናል ማለት ነው። ስለዚህ በመጀመሪያ ደረጃ ታክስ ከፋዩ ማድረግ ያለበት ያው እዳ ከተፈጠረ በኋላ አይደለም ግብር ከፋዩ መቸገር ያለበት ወይም ደግሞ ለመክፈል እንትን ማለት ያለበት። ስለዚህ እዳ እንዳይፈጠርበት ነው ትልቁን ስጋት ምንድነው ትልቁን ጥንቃቄ ማድረግ ያለበት። ነገር ግን ያው ባንድም በሌላም መንገድ ደግሞ ቅድም በገለጽኳቸው መንገድ በተለያዩ ምክንያቶች ታክሱን አሳውቆ በማይከፍልበት ጊዜ እዳ ይጠየቃል። ስለዚህ እዳ ሲጠየቅ አሁንም ያንን እዳ የምናስተዳድርባቸው አሰራሮች አሉ፣ መመሪያዎች አሉ፣ ህጎች አሉ ማለት ነው። ስለዚህ ያን ተደርጎ አሁንም ቢሆን ውሳኔ ማስታወቂያው በተለይ ከወጣ በኋላ አሁንም ግብር ከፋይ መክፈል ነው ያለበት ማለት ነው። ስለዚህ የመጣው ታክስ የሱ ታክስ ነው። ከዚህ ጎን ለጎን ግን አብረን ልናየው የምንችለው የምንወስናቸው ውሳኔዎች ላይ ግብር ከፋዩ ከሂሳብ አያያዝ ከሌሎችም ከታክስ መርህ አንፃር ኤኒ ቅሬታ ካለው ቅሬታውን ያቀርባል። ከዛ ባለፈ ግን ታክሱን መክፈል አለበት። አሁን ውሳኔ ማስታወቂያ ወጥቶ ይሄን ያህል እዳ አለበት ተብሎ ከተጠየቀ በኋላ ያንን መጥቶ መክፈል መቻል አለበት። መጥቶ ሲከፍል አንድ ጊዜ ሊከፍል ይችላል። አንድ ጊዜ ሲከፍል በተለይ አስተዳደራዊ ቅጣቶችን የምናቃልልባቸው አሰራሮች አሉ። ነገር ግን ተወስኖ የተሰጠው ታክስ በጣም ከፍተኛ መጠን ያለው ሆኖ በተለያዩ ምክንያቶች ደግሞ በአንድ የመክፈል የማይችል ከሆነ በተመሳሳይ የክፍያ ማራዘሚያዎችን አገልግሎቱን ሰጥተን በዛ መሰረት እዳውን እንዲከፍል የምናደርግበት ዋና አሰራሮች አሉ። ስለዚህ ግብር ከፋይ በዋናነት እዳ እንዳይፈጠርበት ነው መስራት መቻል ያለበት። ከተፈጠረ ደግሞ በተመዘገበበት ቅርንጫፍ ጽሕፈት ቤት ቀርቦ የሚከፍልበትን አግባብ ውይይት ማድረግ ያለውን ነገር ማስረዳት በዛ በኋላ ወደ ክፍያ ስርዓት መምጣት ነው። ስለዚህ ወደ ክፍያ ስርዓት ሲመጣ ደግሞ እኛ ብዙ ጊዜ የምናበረታታው ቅጣትም የምናቃለው አንዴ እንዲከፈል ነው ታክሱ። ምክንያቱም በቆየ ቁጥር ከታክሱ በተጨማሪ ወለድም ቅጣትም እንደገና በተጨማሪነት የሚጠየቅ ስለሆነ ጫና ያመጣባቸው። ስለዚህ ያ እንዳይሆን ውሳኔውን ከወጣ በኋላ አንዴ ነው መክፈል ያለባቸው። በተለያዩ ምክንያቶች ግን በአንድ ጊዜ መክፈል ካልቻለ ደግሞ ጊዜ ማራዘሚያዎችን ሰጥተን በዛ መሰረት የምናስተናግድበትና እዳውን በዚህ መሰረት ለመሰብሰብም ለማስተዳደርም በእኛ በኩል ጥረቶች እየተደረጉ ነው ያሉት ማለት ነው። ስለ ማራዘሚያ ስለ ጊዜ ማራዘም እያነሳህ ነበርና ምን ያህል ማራዘም ይቻላል? ወይም ደግሞ አንድ ግብር ከፋይ የግብሩ ላይ እዳ ከሆነበት እዳ ይዞ ከመጣ እስከ ምን ያህል ጊዜ ውስጥ ከፍሎ ማጠናቀቅ ይኖርበታል? እዚህ ላይ ምንድነው በንግድ ማህበረሰብ ወይም በታክስ ከፋይ በኩል ትኩረት መደረግ ያለበት እዳ ያው በተለይ ደግሞ ውሳኔ ማስታወቂያ ወጥቶ ይሄን ያህል እዳ ይፈለግባቸዋል ሲባሉ ግብር ከፋዮች የሚመረጠው በአሰራሩም ቅጣትም የምናቃልለው አንዴ ሲከፈል ነው። ስለዚህ ግብር ከፋይ አሁንም ቢሆን እኛ አድቫይዝ የምናደርገው አንዴ እንዲከፍል ነው። አንዴ ሲከፍል አንደኛ ተጨማሪ ቅድም ያልኳቸው ተጨማሪ ቅጣትና ወለዶችም አይዳረግም። ፕላስ ደግሞ በቆየ ቁጥር ሌላ ክፍያዎች ሊመጡ ስለሚችሉ የሌሎች ፔሪዶችን በተመሳሳይ ኦዲት ሊደረግ የሚችልበት ስለሆነ የክፍያ ጫና ያመጣበታል።
ስለዚህ የክፍያ ስምምነት መብትም አይደለም። ስለዚህ እኛ ግብር ከፋዩ ቅድም ባልኩት አግባብ የተወሰነውን ታክስ አንዴ መክፈል የማይችልባቸው የተለዩ ሴናሪዮዎች ካሉ እሱን ሰፖርት አድርጎ በታክስ ከፋይነት እንዲቆዩ ለማድረግ እንጂ የወጣውን ታክስ ላለመክፈል እንደ መብት የምንጠይቀው ነገርም አይደለም። ስለዚህ ታክስ ከፋዩ በጣም በተለዩ ሁኔታዎች አንዴ መክፈል የማይችል ከሆነ እሱን ሰፖርት አድርገን በታክስ ከፋይነት ለማቆየት የምንጠቀምበት አሰራር ስርዓት ነው ማለት ነው። የታክስ ዳውን በአንድ ጊዜ የመክፈሉ የተሻለ አማራጭ የሚሆን ይመስለኛል። ሁለተኛው የግብር ዘመንም ሲመጣ ጫናዎችን ይዞበት ስለሚመጣ እንደተባለው ቀድሞ እዳዎችን ወደ እዳ አለመግባት በጣም መሰረታዊና አስፈላጊው ነገር ነው በንግድ ሲስተም ውስጥ ላለ ግለሰብም ሆነ ድርጅት ግብር ከፋይ ማለት ነው። ግብር በወቅቱ ባለመክፈል እዳ ደግሞ ወለድም ቅጣትም እያለ እየተጨመረ ይመጣልና ጫናዎችም ጨምሮ ይመጣበታል። ጉዳቶች ይኖሩታል። ንግድ ስራውም ላይ ጉዳት ማስከተሉ የማይቀር ነገር ነውና ይህ ባለበት እዳቸውን ያልከፈሉ ግብር ከፋዮች ወይም እዳውን ያልከፈለ አንድ በንግድ ስርዓት ውስጥ ያለ ድርጅት ወይም ግለሰብ ግብር ከፋይ ቀጥሎ የሚመጣበት ጉዳቶች ምንድናቸው? እስኪ እነሱ ማንሳት ከቻለ። እንግዲህ ያው ቅድም ለመግለጽ እንደሞከርኩት እዳ ወይም ደግሞ ያልተከፈለ ታክስ ግብር ከፋዩ በሚጠየቅበት ጊዜ አሁንም እኛም አድቫይዝ የምናደርገው የመጀመሪያው አማራጭ እንዲከፍል ነው። ስለዚህ በእኛ በኩል ሊከፈል የሚገባው ታክስ ሳይከፈል ቀርቶ በልዩነት ይሄን ያህል ታክስ አለብህ በምንልበት ጊዜ እስከ መጨረሻው ጊዜ በእኛ በኩል ያለው ክትትል ለግብር ከፋዩም ያለን ምክር አንድ ጊዜ እንዲከፍል ነው። ያንን መክፈል አለበት። ነገር ግን ቅድም ባልኩት በተለያዩ ምክንያቶች አንዴ መክፈል ካልቻለ ኢቭን ምንድነው የምናደርገው? የተራዘመ የመክፈያ ጊዜ ሰጥተን ቢቻል በጣም ባጠረ ጊዜ እንዲከፍል ነው የምናደርገው። እንግዲህ ይሄ ካልሆነ ህጉ ላይ በግልጽ የተቀመጡ ለታክስ ባለስልጣኑ የተሰጡ መብቶች አሉ። እንግዲህ አንደኛው በተለይ ከግብር ከፋዩ ሳይድ የሚያመጣው ምንድነው? አንደኛ ተጨማሪ ቅድም እንዳልኩት ወለድና ቅጣት ያመጣበታል። ፕላስ ከዛ በኋላ ልክፈል ቢል እንኳ የክፍያ ስምምነት ስንሰጥም ሞዳሊቲው ይለያያል ማለት ነው። ስለዚህ ለምሳሌ አሁን ግብር ከፋዩ በተለይ ውሳኔ ማስታወቂያ ከደረሰው በኋላ እስከ 60 ቀን ባለው መጥቶ ለመክፈል ከኛ ጋር ካልተስማማ ከ60 ቀን በኋላ ቢመጣ ክፍያ ስምምነት እንኳን ቢጠይቀን ዋስትና እንጠይቀዋለን። ለምን? ይሄ ግብር ከፋይ ለህጉ ተገዢ ቢሆን ኖሮ በመጀመሪያ ደረጃ ይሄን ያህል በልዩነትም ይሄን ያህል ታክስ አይመጣበትም የሚል አሳምፕሽን ይኖረናል። በሁለተኛ ደረጃ ደግሞ ውሳኔውም ሲወጣ ለህጉ ተገዢ ከሆነ ወይ ባለው መደበኛ የቅሬታ ስርዓት ሄዶ ቅሬታውን አቅርቦ ወደ ክፍያ ስርዓት ይመጣል የሚል ነው። ከዛ ባለፈ ደግሞ እስከ 60 ቀን ባለው ወይ አንድ ጊዜ ቀርቦ ካልሆነ ደግሞ በአንድ ጊዜ መክፈል የማይችል ከሆነ የተራዘመ የመክፈያ ጊዜ ጠይቆ ወደ ክፍያ ስርዓት ይገባል ነው ዋናው የኛ መረዳት። ነገር ግን 60 ቀን ካለፈ በኋላ ስጋት ነው የሚሆነው ለኛ ይሄ ግብር ከፋይ ለህጉ ተገዢ ስላይደለ ወደ ክፍያ ስርዓት ልምጣ ቢል እንኳን ወይም ደግሞ ወደ ክፍያ ስምምነት ልምጣ ቢል ዋስትና እንጠይቀዋለን። ስለዚህ ቅድሚያ በመመሪያው መሰረት 25% ከከፈለ በኋላ ቀሪ ለሚፈለግበት 75% የባንክ ወይም ደግሞ የንብረት ዋስትና አምጣ እንለዋለን ማለት ነው። ይሄ ጫና ነው ለግብር ከፋዮቹ። ስለዚህ ዋስትና ስራውን ሲሰራ ግብር ከፋይ ለተለያየ ለምሳሌ ለባንኮች ለሌሎች አካሎች አሲዞ ሊሆን ስለሚችል ሊቸገር ይችላል። ለዛ ደግሞ ለማስያዝ ፊክስድ አሴቶች ላይኖሩት ስለሚችሉ ጫና ነው በግብር ከፋዩ በኩል። ስለዚህ ታክስን ሳይቆይ ቶሎ መክፈል የመጀመሪያው ጥቅሙ ለታክስ ከፋዩ መሆኑን በደንብ መውሰድ ያስፈልጋል። ከዛ ውጭ ለታክስ ባለስልጣኑ ግን አንድ ግብር ከፋይ በመክፈያ ጊዜው የምንለው እንግዲህ የሚከፈልባቸው ታክሱ ቅድም ባልኩት መሰረት በአንድ ጊዜ በክፍያ ስምምነት የምንላቸው አማራጮች ሁሉ ሳይሆኑ ቀርተው ካልከፈለ በእኛ በኩል ተጨማሪ ወለድና ቅጣት መጠየቁ እንዳለ ሆኖ በተመሳሳይ ግን በድርጅቱ ስም ያሉ ኤኒ ተሰብሳቢ ሊኩድ አሴትም ሊሆን ይችላል፣ ፊክስድ አሴትም ሊሆን ይችላል። እነዚህን ተሰብሳቢዎችም ሊሆኑ ይችላሉ። ከሌሎች ተቋማት ሊሰበስባቸው አስቀድሞ የሰራቸው ስራዎች ሊኖሩ ይችላሉ። እነዚህን ሁሉ ይዘን ለታክስ ደው ማሻሻጫ ማካካሻ የምናደርግበት ስርዓት ነው በግልጽ ታክስ አስተዳደር አዋጁ ለታክስ ባለስልጣኑ የሰጠው ማለት ነው። ስለዚህ ካልተከፈለ ታክሱ እስከ መጨረሻው ድረስ በታክስ ከፋዩ ስም ያለ ፕላስ ደግሞ ይህንን ድርጅት ሲመራ የነበረ ስራ አስኪያጅ በተለይ እዳው በተፈጠረበት ጊዜ የነበረ ስራ አስኪያጅን ንብረት ጨምሮ ይዞ ሸጦ ለታክስ ደው ማካካሻ የማድረግ
በጣም ኤክስክሉሲቭ የሆነ ስልጣን ለታክስ ባለስልጣኑ አዋጁ ይሰጣል ማለት። ስለዚህ እነዚህን ስራዎች ነው የምንሰራው። ስለዚህ ቅድም እንዳልኩሽ እኛ ግን ሀብት የመያዝ ብለን ሳይሆን ታክስ ከፋዩ ታክሱን ቶሎ እንዲከፍል በተለይ 60 ቀን ሳያልፍ አስቀድሞ እንዲከፍል ነው ስራዎችን የምንሰራውም ቅጣቶችን የምናቃልለውም ይሄንን ታሳቢ አድርገን ነው። አሰራሮቻችን በሙሉ ታክሱን ቶሎ ለመሰብሰብ የሚያስችሉ ናቸው ማለት ነው። ያልተከፈለ የታክስ ዕዳን ለመሰብሰብ ግብር ከፋዮችስ ከነሱ በኩል ምንድነው የሚጠበቀው? በወቅቱ ክፍያቸው እንዲፈጽሙ ምን ማድረግ አለባቸው? ጥሩ። ከግብር ከፋዮች በጣም ብዙ ነገር ይጠበቃል። በመጀመሪያ ደረጃ ቅድም እንዳልኩት ዕዳ እንዳይፈጠር በተለይ ሂሳብ መዝገብ አያያዛቸውን፣ የሪፖርቲንግ ሲስተማቸውን፣ የፔመንት ሲስተማቸውን በደንብ ዌል ኦርጋናይዝድ በሆነ መንገድ መምራት አለባቸው ታክስ ከፋዮች ዕዳ እንዳይፈጠር ማለት ነው። ሆኖም ግን በዛ መንገድ ዕዳ በየትኛው መንገድ ሊፈጠር ደግሞ እንደሚችል ታሳቢ እናደርጋለን። ስለዚህ ዕዳው ከተፈጠረ ደግሞ በታክስ ከፋይነት በተመዘገቡበት ቅርንጫፍ ጽሕፈት ቤት በአካል ቀርቦ ያለው ነገር በግልጽ መነጋገር ይፈልጋል ማለት ነው። ምናልባት ከዛ በፊት ያው ለዕዳው መፈጠርን እኛ ጋር እንደ አሰራር አሁን ኦዲት ነው አንዱ ሊሆን የሚችለው። ስለዚህ ኦዲት ስንል በርካታ የኦዲት አይነቶች አሉ። በስሌት ወይም ደግሞ በአሰስመንት የምንሰራቸው አሉ፣ በደስክ ኦዲት የምንሰራቸው አሉ፣ በአገልግሎት ኦዲት በግምት የምንሰራቸው የኦዲት እንትኖች አሉ፣ አጠቃላይ ኦዲት አለ፣ ኢንቨስቲጌሽን ኦዲት አለ። እነዚህ ሁሉ ታክስ ከፋዩ በታክስ ሕጉ መሰረት አሳውቆ ካልከፈለ ሂሳቡን የምንመረምርበት ስርዓቶች ናቸው። ስለዚህ አንደኛው ቅድም እንዳልኩት ዋናው መደረግ ያለበት ዕዳ እንዳይፈጠር ጥረት ማድረግ ነው። ዕዳው ከተፈጠረ ደግሞ በተቻለ መጠን በኦዲት ስርዓት ውስጥ ኢንቮልቭ ማድረግ አለበት ታክስ ከፋዩ። እዚህ ጋር ነው ብዙ መሰረታዊ ችግሮች የሚታዩት ማለት ነው። ስለዚህ ግብር ከፋይ ለኦዲት ሲጠራ ከኢንትሪ ወይ ደግሞ ከመግቢያ ውይይት ጀምሮ በደንብ ኢንቮልቭ ማድረግ አለበት። በተለይ ስራ አስኪያጆች የምንላቸው፣ ሂሳብ ባለሙያዎች የምንላቸው፣ ሼር ሆልደሮች የምንላቸው ሰዎች እዚህ ላይ ኢንጌጅ ማድረግ አለባቸው። ለምንድን ነው ኦዲት የምንደረገው? ምንድነው ምክንያቱ ከሚለው ጀምሮ ማወቅ ይጠይቃል ማለት ነው። መብታቸውም ስለሆነ በደብዳቤም ነው የምንጠይቃቸው ማለት ነው፣ ኢንቮልቭ እንዲያደርጉ ማለት ነው። ፕላስ የኦዲት ሂደቱ ካለፈ በኋላ ደግሞ ኤግዚት አለ፣ የመውጫ ውይይት አለ። ስለዚህ ከአንድ ግብር ከፋይ ይሄን ያህል ዕዳ ይፈለግብሃል ከመባሉ በፊት የተሰራው ስራ ኦዲት ባደረገው ክፍል ጋር ውይይት ይደረጋል ማለት ነው። ከግብር ከፋዩ ጋር ውሳኔው ከመውጣቱ በፊት። ስለዚህ ይሄ በጣም ክሪቲካል ስቴጅ ነው ለታክስ ከፋዩ ማለት ነው። ስለዚህ እዚህ ላይ በደንብ ኢንቮልቭ አድርጎ ውሳኔው ላይ ምንድነው የተወሰነው፣ ምንድነው ግኝቱ፣ ምንድነው ችግሩ የሚለውን በደንብ የሚረዳበት መንገድ ይሄ ነው ባይዘው። ስለዚህ እዚህ አካባቢ የሚስተዋሉ ችግሮች ናቸው በኋላ ዕዳውን ለመሰብሰብም እኛ ጋርም ተግዳሮት የሚሆነው። ስለዚህ እዚህ ላይ በተለይ ከግኝቶቹ ጀምሮ በኋላ ቅሬታም ለማቅረብ ይሆናል ወደ ክፍያ ስርዓትም ለመሄድ በጣም ክሊር እንዲሆንለት ግብር ከፋዩ በታክስ ኦዲት ፕሮሰስ በመግቢያ ውይይት ፕላስ ደግሞ በመውጫ ውይይት በደንብ መሳተፍ አለበት። ስለዚህ የሚሳተፉ ሰዎች ደግሞ እንደው ዝም ብለው የተወከሉ ስለ ጉዳዩ እውቀት የሌላቸው ምናምን መሆን የለበትም። ዋናዎቹ ግብር ከፋዩ ላይ ውሳኔ የሚያሳልፉ ሼር ሆልደር የምንላቸው፣ ስራ አስኪያጅ የምንላቸው ሂሳቡን በደንብ ማኔጅ ሲያደርጉ የነበሩ ሰዎች ኢንቮልቭ ማድረግ አለባቸው። ይሄ ነው መሰረታዊ ነገር ማለት ነው። ስለዚህ እዚህ ላይ ኢንቮልቭ አድርገው በቂ እውቀት ካገኙ ውሳኔው በምን አግባብ እንደተወሰነ ከተረዱ አንደኛ የሚጠቅመው ታክሱን ለመክፈል ብቻ አይደለም፣ በቀጣይም በሌላ ዘመን ኦዲት ሲደረጉ ሌላ ግኝት እንዳይገኝባቸው ወይም ደግሞ ሂሳባቸውን አስተካክለው መመዝገብ እንዲችሉ ያግዛቸዋል ማለት ነው። የኦዲትም ዋናው ዓላማው ይሄ ነው። ስለዚህ ግብር ከፋዩን ኦዲት የምናደርገው ለሕጉ ተገዢ እንዲሆን፣ በተለይ ደግሞ በኦዲት ወቅት በተገኙ ግኝቶች ትምህርት ወስዶ ሌሰን ወስዶ በቀጣዮቹ ዓመታት ሂሳቡን አስተካክሎ ታማኝ ግብር ከፋይ እንዲሆን ማድረግ ነው። ስለዚህ እነዚህ ላይ በደንብ ጥንቃቄ ማድረግ ያስፈልጋል። ስለዚህ እኛም አሁን በአፈጻጸም ወቅት የምንቸገርባቸው ስለ ጉዳዩ እውቀት የሌለው ሰው ኤግዚትና መግቢያና መውጫ ውይይት ላይ መላክ፣ ሲጠሩ አለመገኘት፣ እነዚህ ነገሮች በጣም አስቸጋሪዎች ናቸው። በኋላ ውሳኔው ከወጣ በኋላ ምንም ሪቨርስ የምናደርግበት መንገድ ስለሌለ አስቀድሞ ውሳኔው መውጣቱ አይቀርም። ስለዚህ ውሳኔው መውጣቱ አይቀርም፣ ግን ራይት አላቸው እዛ ላይ ተገኝተው ስለ ጉዳዩ የማስረዳት የመረዳት የኛም ውሳኔውን የወሰነው የስራ ክፍል ሂሳቡ እንዴት እንደተሰራ መርሁ ምን እንደሆነ ግኝቶቹ ምን እንደሆኑ መተማመን ላይ መደረስ መቻል አለበት። ስለዚህ ይሄ በጣም ከግብር ከፋዮቹ የሚጠበቅ መሰረታዊ ነገር ነው በኦዲት ሂደት ውስጥ ማለት ነው። ከኦዲት በኋላ ደግሞ ውሳኔው ከወጣ በኋላ ይሄን ካለፈ በኋላ አሁንም ውሳኔ ማስታወቂያው ከደረሳቸው በኋላ ቀርበው ማነጋገር አለባቸው። ቅድም እንዳልኩት ብዙ የክፍያ አማራጮች አሉ።
ግብር ከፋዮቹ በተለይ ቶሎ ሲመጡ ደግሞ ቅጣት የምናቃልልበት እስከ 90 እስከ 80 እስከ 70% አንዳንድ ጊዜ እስከ 100% ድረስ እንደየቅጣቶቹ አይነት ይለያያል። በእርግጥ ግን ቶሎ ሲከፍሉ በጣም በርካታ የቅጣት ደረጃ ነው የሚነሳላቸው። በተለይ ለምሳሌ እንደማሳያ አሁን ውሳኔ ማስታወቂያ በደረሳቸው በ30 ቀን ውስጥ ከከፈሉ ተጨማሪ ቅጣትና ወለድ ካልኩሌት አይደረግም። ሶ ይሄ ራይት ነው ማወቅ አለባቸው ግብር ከፋዮች። ስለዚህ በዚህ ጊዜ ውስጥ ቀርቦ መክፈል አለባቸው ማለት ነው። ይሄን ደግሞ ለማድረግ ቀርቦ ያለውን ነገር ከሚመለከተው በተለይ ደግሞ ለታክስ ከፋይነት በተመዘገቡበት ቅርንጫፍ ጽሕፈት ቤት ቀርቦ ይሄን መረዳት ያስፈልጋል። ስለዚህ ይሄንን በተመለከተ ጉዳይ የሚያስፈጽሙ ሰዎች በጣም ጥንቃቄ ማድረግ ያስፈልጋል። ስለ ጉዳዩ የተሻለ ግንዛቤ ያላቸው ሄደውም ይሄን ውሳኔ ለሚወስኑ ሰዎች በደንብ ማስረዳት የሚችሉ ካልሆነ በስተቀር ነው ተሳትፎ ያለው ብሎ ለመምጣት ከሆነ የበለጠ ተጎጂ የሚሆኑት ራሳቸው ግብር ከፋዮች። እውነት ጫናው ግብር ከፋይ ላይ ነው የሚያርፈው። ስለዚህ ይሄ ሁሉ አሁን የምለው ምንድነው ግብር ከፋዩ በቀጣይ እነዚህን ነገሮች ቢያደርግ ጥቅም ያገኝበታል፣ ጫናውን ይቀንሳል የሚለውን ነገር ለማንሳት ነው። ስለዚህ ውሳኔው ከወጣ በኋላ ቅድም እንዳልኩት ቀርቦ መጠየቅ አለበት የሚከፈልበትም ሞዳሊቲ ማለት ነው። ስለዚህ እኛ ጋር ደግሞ በተለይ ታክስ አስተዳደር የስራ ክፍል ውስጥ ቶሎ ለከፈለ ግብር ከፋይ የምናደርግለት ድጋፎች አሉ። ቅጣቶቹን ማቃለል ቅድም እንዳልኩት ተጨማሪ ባለማሰብ ማለት ነው። ስለዚህ ይሄንን ማድረግ አለባቸው። ውሳኔ ከወጣ በኋላ አንድ ጊዜ ቢከፍሉ በእኛ በኩል ተመራጩ እሱ ነው። በመርህም ደረጃ በተለይ ግብር ከፋዩ ለሕግ የተሻለ ተገዢ ነው የምንለው ውሳኔው ከወጣ በኋላ ቶሎ ሲከፍል ስለሆነ ማለት ነው። ከዛ ውጭ እንግዲህ በተለያየ ምክንያት ቅድም ለማንሳት እንደሞከርኩት በአንድ ጊዜ መክፈል ካልቻለ ደግሞ ይሄን ጀስቲፋይ ማድረግ አለበት ግብር ከፋዩ። ቀድሞ ነው ይሄን ጀስቲፋይ ማድረግ ያለበት። እኛ እሱ ጋር ደርሰን ክትትል ስናደርግ ሳይሆን አስቀድሞ ውሳኔ ሲደርሰው አንዴ መክፈል አለበት። አንዴ መክፈል የማይችል ከሆነ ደግሞ የማይችልባቸውን ኮንክሪት የሆኑ የሚያሳምኑ መረጃዎች ይዞ ቀርቦ በተራዘመ የመክፈያ ጊዜ ለመስተናገድ ጥያቄ ማቅረብ አለበት ማለት ነው። ስለዚህ ፍጹም በሆነ የመግባባትና የመነጋገር ሂደት ውስጥ እዳዎችን በዚህ ልክ ሴትል በማድረግ ግብር ከፋዩ ካላስፈላጊ ተጨማሪ ወለድና ቅጣት ራሱን ማዳን አለበት። ፕላስ ደግሞ ይሄ በጊዜው ካልተከፈለ ቅድም እንዳልኩት የሌላ ዘመን ደግሞ በሌላ ጊዜ ኦዲት ሲደረግ ጫና ይመጣበታል። ስለዚህ እንዲህ አይነት ጫናዎችን ለመቀነስ አሁን ያልኳቸውን ስቴፖች ግብር ከፋዮች በደንብ ክትትል ማድረግና በዚህ ልክ በተለይ ድርጅታቸውን የሚመሩበትን አግባብ በደንብ ማየትና በዛ ልክ ችግርም ካለ እየመጡ ከኛ ጋር መነጋገር ያለባቸው መሆኑን ለማሳሰብ ነው። መሰረታዊ ጉዳይ የመጀመሪያው በወቅቱ ግብርን አሳውቆ መክፈሉ ነው። ወደ ዕዳ አለመግባቱ ነው። ወደ ዕዳ ከተገባ ደግሞ ቀደም ብሎ ያነሳቸውን ማብራሪያዎች የተከተለ ሂደቱን ጠብቆ ዕዳቸውን መክፈልና ለቀጣዩ የግብር ዘመን ወይም ለቀጣዩ ስራቸው ከዕዳ ነፃ የሆነ የንግድ ስራቸውን ማከናወን ይገባል ማለት ነው። እንደው እንደ መውጫ እንዲሆንን በመጨረሻ የምታነሳው በተለይ ግብር ከፋዮች ከዕዳ ጋር ተያይዞ ማወቅ አለባቸው፣ ይህንን መረዳት አለባቸው፣ የመታለፍ የለበትም የምትለው ሀሳብ ካለ? እሺ፣ አመሰግናለሁ። በተለያየ መንገድ ገልጫለሁ። ግን ያው ምንድነው አሁን እኛም ዕዳን በማስተዳደር ሂደት አንዱ የምንቸገረው ውሳኔው ሲወጣ እና እንዲከፍል ኮሙኒኬት ስናደርግ ስለ ውሳኔው ነው ኮምፕሌን የሚያደርጉት ማለት ነው ግብር ከፋዮቹ። ይሄ በፍጹም ትክክል አይደለም። ስለዚህ አንድ ግብር ከፋይ ቅድምም ለመግለጽ እንደሞከርኩት ዕዳ እንዳይፈጠርበት ተግቶ መስራት አለበት። የሂሳብ አያያዙን፣ አስተዳደሩን፣ አጠቃላይ ነገሩን ማስተካከል አለበት። ነገር ግን በተለያየ ምክንያት ደግሞ በእኛ ባለን የኦዲት ስርዓት ኦዲት ሲደረግ ዋናው ትልቁ ቁም ነገሩ ኦዲቱ ላይ ኢንቮልቭ መሆን አለበት ግብር ከፋዩ። በመግቢያ ውይይትም ሰነዶችን በማቅረብም ተገቢ ሲጠየቅ ደግሞ ያለውን ነገር በማስረዳትም መጨረሻ ላይ ደግሞ በተገኙ ፋይንዲንጎች ላይም ዲስከስ አድርጎ ስምምነት ላይ በመድረስ ሂደት ውስጥ ግብር ከፋዩ በጣም የማይተካ ሚና አለው፣ በተለይ ለራሱ ማለት ነው። ስለዚህ ይሄንን ስቴፕ በጣም አጽንኦት ሰጥተው መተግበር አለባቸው ግብር ከፋዮች። ይሄ ከሆነ የተወሰነ ውሳኔ ምን እንደሆነ በደንብ ይረዳሉ ማለት ነው። ለመክፈልም ከዚህ ነው የሚጀምረው፣ ከውሳኔው ነው የሚጀምረው። ኤኒ ውሳኔው በዚህ ሂደት እንኳን ውሳኔው ላይ ኤኒ ቅሬታ ካላቸው ኤኒ ያልታየ ነገር ካለ ክሊር ማድረግ ይችላሉ በኦዲት ሂደት ውስጥ ማለት ነው። ከዛ ካለፈም እንዳልኩት የቅሬታ ስርዓት ስላለን ወደዛ መሄድ የሚቻልበት ነገሮች አሉ። ግን ብዙ ጊዜ የምናያቸው ክፍተቶች በመግቢያና በመውጫ ውይይቶች ላይ ግብር ከፋዮች አለመሳተፍ፣ የሚሳተፉትም ደግሞ በደንብ ስለ ጉዳዩ እውቀት ያላቸው ነገሮችን ማስረዳት የሚችሉ ሰዎች አለመሆናቸው እንዲህ አይነት በኋላ ላይ ታክሱ በዝቶብኛል፣ ይሄን ለመክፈል ይቸገራለሁ የሚሉ አይነት ጫናዎችን ያመጣል። ስለዚህ ይሄን በደንብ መሄድ ያስፈልጋል። በተለይ
የንግዱ ማህበረሰብ ወይም ደግሞ ታክስ ከፋዮች ይህንን እንዲያስፈጽሙ የሚወክሏቸውን ሰዎች በደንብ መለየት መቻል አለባቸው። ስለዚህ ጉዳይ በቂ እውቀት ያላቸው በቂ ግንዛቤ ያላቸው መሆን አለባቸው። ስለዚህ የታክስ ጉዳይ ኢቭን ለአንድ ለተወከለ ሰው ብቻ የምንሰጠው ኃላፊነት አይደለም። ስለዚህ የካምፓኒ ሼርሆልደር የምንላቸው ቦርድ የምንላቸው ሰዎች ይሄ ጉዳይ ማወቅ አለባቸው፣ መረዳት አለባቸው። በኋላ ሄዶ አካውንታቸው ፍሪዝ ሲደረግ ወይ የሆነ አክሽን ሲደረግ አይደለም መሯሯጥ ያለባቸው። ስለዚህ ከጅምሩ ጀምሮ ህጉ በጣም ብዙ ራይቶችን የሚሰጥ ስለሆነ ለግብር ከፋዩ ይህንን አውቆ በዚህ ሂደት ማለፍ ያስፈልጋል። በዚህ ሂደት ካለፉ ሊመጡ የሚችሉት ወደ ክፍያ ስርዓቱ ነው ማለት ነው። ስለዚህ ወደ ክፍያ ስርዓቱ ደግሞ ሲመጡ ቅድም ባልኩት መንገድ ግልጽ ነው የክፍያ ስርዓቱ። ስለዚህ ቶሎ ቢከፍሉ የተሻለ ቅጣት ወለድም ሊቃለል የሚችልባቸው አግባቦች ስላሉ ይሄን ማወቅና በዚህ መሰረት መተግበር ነው። ከዚህ ባለፈ ደግሞ አንድ ጊዜ መክፈል ካልቻሉ ቅድም እንዳልኩት ለሱም አሰራር አለው፣ ሂደት አለው። ስለዚህ እሱንም መጠየቅ የሚችሉት አስቀድሞ ውሳኔ በደረሳቸው ጊዜ ነውና ይሄንን መተግበር አለባቸው። ከዛ ውጪ የሚያጋጥሟቸውን ችግሮች ለኛ ማሳወቅ መቻል አለባቸው። በተለይ ለታክስ ከፋይነት በተመዘገቡበት ቅርንጫፍ ጽሕፈት ቤት ማሳወቅ አለባቸውና ይሄንን ቢያደርጉ ጥሩ ነው። ከዛ ውጪ ምናልባት የምንቸገርባቸው አንዳንድ ጊዜ ካምፓኒውን ወክለው የሚመጡ ሰዎች ያለውን ነገር ብሪፍ ካደረግን በኋላ ወደ አክሽን አይገቡ። ይሄ ቅድም ያልኩት ነው ማለት ነው ችግሩ። ስለዚህ በተለይ የካምፓኒ ኃላፊዎች፣ ስራ አስኪያጆች የምንላቸው ቅድምም ባልኩት መሰረት በታክስ አስተዳደር አዋጁ በተለይ ስራ አስኪያጅ ተጠያቂ ስለሆነ ከድርጅቱ ጋር የአንድነትና የነጠላ ተጠያቂነት አለበት በግልጽ አዋጁ ላይ የተቀመጠው። ስለዚህ አንድ ስራ አስኪያጅ ለአንድ ድርጅት ስራ አስኪያጅ ሆኖ ሲቀጠር ግዴታውን ማወቅ አለበት። በተለይ ከታክስ አንጻር ምንድነው የኔ ግዴታ ፕላስ ደግሞ ኃላፊነቴ ምንድነው የሚለውን በደንብ ማወቅ አለበት። ስለዚህ ስራ አስኪያጆች ጊዜ ኮምፕሌን ያደርጋሉ፣ እኛ ተቀጣሪ ስራ አስኪያጅ ነን እንዴት እንጠየቃለን የሚል ማለት ነው። ስለዚህ አንድ ስራ አስኪያጅ የታክስን ጉዳይ ካልመራ ሌላ ጉዳይ ሊመራ አይችልም፣ አንድ ካምፓኒ ውስጥ ስራ አስኪያጅ ሆኖ። ስለዚህ እንዲህ ስለሚሆን ስራ አስኪያጆች ስራ አስኪያጅ በሆኑበት ጊዜ ውስጥ ታክሱ እንዲከፈል የራሳቸውን ጥረት ማድረግ አለባቸው። ኤኒ ኢሹዎች ካሉም በደንብ ኮሙኒኬት መደረግ መቻል አለበትና እነዚህ ነገሮችን ቢያደርጉ ታክስን እንዳይወሰን ምንድነው ሳይወሰን ለመክፈል ጥረት ማድረግ አለባቸው። ከተወሰነ በኋላም ደግሞ ከመጣ አሁን ባልኳቸው መሰረት የክፍያ ስርዓቶች ስላሉት በዚህ ልክ ቀርበው በተለይ በ30 ቀን ውስጥ ቀርበው ያንን እዳ ለመክፈል መቻል አለባቸው። አንዴ ደግሞ መክፈል ካልቻሉ የተራዘመ መክፈያ ጊዜ ጠይቀው ባጠረ ጊዜ እንዲከፍሉ መክፈል መቻል አለባቸው ማለት ነው። እነዚህ ናቸው በዋናነት በግብር ከፋዮቹ በኩል እንትን መደረግ መቻል ያለባቸው ማለት ነው። አቶ ቢራራ ልጥገብ ዛሬ ከኛ ጋር በታክስ ፖድካስታችን ስቱዲዮ ተገኝተህ ስለ ታክስ ዕዳ ማብራሪያ ስለሰጠን ከልብ አመሰግናለሁ። እኔም እንግዳ አድርጋችሁ ያው እንግዲህ በእኛ በኩል የሚሰሩ ስራዎችን ግብር ከፋዮቹ እንዲያውቁ ከዚህ እንዲማሩ በቀጣይ ደግሞ የተሻለ ግብር ከፋይ ወይም ደግሞ የእዳቸውን በዛ ልክ ከፍለው የተሻለ ግብር ከፋይ ሆነው እንዲቀጥሉ መልእክት ለማስተላለፍ እንድችል ስለጋበዛችሁኝ በጣም አመሰግናለሁ። ታክስን በጊዜው መክፈል፣ ትክክለኛ ሰነዶችን መያዝና ህጎችን ማወቅ ከተጠያቂነት ያድናል። ህጋዊ የሆነ የግብይት ስርዓትንም ለማካሄድ ይረዳል። ስለዚህ ህጎችን እወቁ፣ ታክሳችሁን በጊዜ ክፈሉ፣ ከእዳም ራሳችሁንና ድርጅታችሁን ጠብቁ የዛሬ መልእክታችን ነው። የዛሬውን ፕሮግራማችን እየመራው ህይወት ከበደ ከእናንተ ጋር ቆይቻለሁኝ። ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እንገናኛለን። ለዛሬው ሰላም።